በሙሉ ስሟ ስትጠራ አምለሰት ሙጫለሜ የምትባለው የአስመራ ቆንጆና ባርናቂዎቹ ዘንድ ንጉሱ እየተባለ የሚቆለጳጰሰው ቴዎድሮስ ካሳሁን ግርማሞ ወይንም ቴዲ አፍሮ ስኬታማ ፍቅር ትዳር እና ቤተሰብ አለም ባይ ናቸው። ይህንንም አይን በሚስብ ድግስና ለመገናኛ ብዙሃን ካሜራ በሚጋለጥ ስነ ስርዓት እወቁልን ይላሉ። ቀጥሎ የምትመለከቱት የሁለቱ ጥንዶች ቅብጠት 13ኛውን የትዳር ዓመታቸውን ሲያከብሩ ባለፈው ሳምንት የሆኑትን የሚያሳይ ነው። ዛሬ እንዲህ ወገብና ትከሻቸውን እየተነካኩ በአደባባይ ሲደልቁ የሚታዩት ሁለት ዝነኛ ጥንዶች ለዓመታት ፍቅራቸውን አቋርጠው የተለያዩበት አጋጣሚ ነበር። ያን አጋጣሚና ምክንያቱን በዚህ ዝግጅት ውስጥ እናሰማችኋለን። ዝግጅታችንን አሳምረን ለመጀመር ግን ለብዙ ሰዎች ማንነቷ ግራ ያጋባልና አምለሰት ሙጬ ማናት የሚለውን ጥያቄ እንመልሰው። አምለሰት ሙጫለሜ ትባላለች። ውልደቷና ጥቂት የህፃንነት እድሜዋን ያሳለፈችው ኤርትራ አስመራ ላይ ነው። ኋላ ግን ወደ አዲስ አበባ በመጓዝ ኑሮዋን ኢትዮጵያ አድርጋለች። አንደኛ ደረጃ ትምህርቷን ምስራቅ በር ወይንም ዘርፈሽዋል የተባለ ትምህርት ቤት ስትከታተል፣ ሁለተኛ ደረጃ ትምህርቷን ኮተቤ በሚገኘው ወንዲራር ተምራለች። የሁለት መምህራን ልጅ የሆነችው አምለሰት 3 ወንድሞችና 2 እህቶች አሏት። አንዷን እህቷን በሞት ተነጥቃለች። እናቷ የሂሳብ መምህር ነበሩ። ጽጌ ፍስሐ ጽዮን ይባላል። አባቷ ደግሞ ሙጫለሜ ይባላሉ። የጎንደር ሰው እንደሆኑ ይነገራል። የታሪክ ወይንም ሂስትሪ መምህር ነበሩ። አምለሰት ሙጬ ባዳጊነቷ ውበቷ ስለሚያመጣባት ጣጣና ስለምላሿ ስትናገር ሁለተኛ ደረጃ ትምህርት ቤት ወይንም ሃይ ስኩል በመማርበት ጊዜ የብዙ የፍቅር ጥያቄዎች ይቀርቡልኝ ነበር። እምቢ ስል አንዳንዴ ቡጢም እቀምሳለሁኝ። ነገር ግን አባቴ መምህር ስለነበር ተናግሬ መልሼ አስገርፋቸዋለሁ ብላ ነበር። የብዙ ወንዶች አይን ማረፊያ ነበረች ማለት ነው። እማትረሳው የፍቅር ጥያቄ ያለ እንደሆን ስትጠየቅ 12ኛ ክፍል እያለን አንድ ጎበዝ ተማሪ ነበር። እናም አፈቀርኩሽ ብሎ የፍቅር ጥያቄ አቀረበልኝ። እኔም በትምህርቱ ዝቅ እንዳልል ፈርቼ 7 የምታመጣ ከሆነ እሺ ልሃለሁ አልኩት። ልጁም ያንን ውጤት አመጣ። ቢሆንም ለትምህርቱ ብዬ እንጂ እኔ እንደዛ አይነት አላማ አልነበረኝምና እሱን አስረድቼው ተለያየን። ውጤቱ ግን አመርቂ በመሆኑ ተደስቻለሁ ትላለች። ያቺ ራሷ ባሏ ቴዲ አፍሮ ጸባይ ሰናይ ብሎ ያዜመላት በእርጋታዋ በጨዋነቷና በመልከ መልካምነቷ የንጉሱ አርናቂዎች ለንጉሳችን ትክክለኛዋ ልዕልት ነሽ እያሉ የሚያሞጋግሷት ሴት ባዳጊነቷና በአፍላ ወጣትነቷ እንዲህ ያለች ሴት ነበረች። ለመሆኑ ቴዲ አፍሮ ያችን የአስመራ ጉብል የጎንደሬውን ሙጫለሜ ልጅ ባዳጊነቷ ወንድ ተሰልፎ የሚያያትን የውበት ሰንደቅ ዓላማ አምለሰት ሙጬ የምትባለውን የኢትዮጵያ ቁንጅና ውድድሮች ፈርጥ እንዴት ተዋወቃት ብሎ መጠየቅ ይበጃል። የሆነው እንዲህ ነው። ቴዲ አፍሮ ለአንድ የመድረክ ስራ ሜካፕ መሰራት ነበረበት። ከዚያ በፊት የሴቶች ናሙና ተደርጋ በመታየት እንጂ በሜካፕ ስራ ብዙ ልምድ ያልነበራት አምለሰት ሙጬ ኢትዮጵያውያን እህል ውሃ የሚሉት ነገር ገፋፍቷት በሚመስል ሁኔታ የዚያኔውን ዝነኛ ዘፋኝ ቴዎድሮስ ካሳሁን ገርማሞን በሜካፕ ልታሰማምረው የውበት ሳሎን ውስጥ ገባች። ቤቱ ከላይ ከፊትና ከጀርባ ሜካፕ ለሚሰራው ሰው እንዲታይ ሆኖ መስታወት ተገጥሞለታል። በዚያ ምክንያት ቴዲ አፍሮ ሜካፑን እየተሰራ ሳለ በመስታወት ውስጥ አምለሰት ሙጬ የምትባለዋን የውበት አርአያ እያያት ውበቷን ያደንቅ ዘንድ ተገደደ። እሷም ቴዲ አፍሮ የተባለው ስም ገናና ነውና እሱን በማሰማመሯ መደሰቱ አይቀርም። ሆኖም ዝምተኛ ነገር ስለነበረች ብዙም አላወራችም። ሜካፑም አልቆ ተለያዩ። ቴዲ ግን ውበቷን አስከትሎ ወደ መሄጃው ተጓዘ። እያደር ሲውልም ስለሷ ማወቅ ፈለገ። ጓደኞቹንም ከየት ነው የመጣችው ማናት በማለት በጥያቄ ያጣድፋቸው ጀመር። ለቋረኛው ካሳ የመጨረሻ ሰዓታት የገጠማቸው ተዋከበና የሚሉ ስንኞች በአፍቃሪው ቴዲ አፍሮ ላይ ሳይከሰቱ አልቀሩ። እነሆ አንድ ነገር አሳካ። ስልኳን አገኘ። እየደወለላት በፍቅር ቃላት መነጋገር ጀመሩ። ፍቅራቸውም ይንቦገቦግ ጀመር። በመሃል ግን ባልታወቀ ምክንያት ግንኙነታቸው ለዓመታት ይቋረጣል። ቴዲ ግን አሁንም ልቡ ወደ ማራኪው እንደኮበለለች ናት። ይቺን ልጅ ማግኘት አለብኝ፣ ግንኙነታችን መቋረጥ አልነበረበትም በማለት ሲብሰከሰክ ውሎ ያመሻል። እነሆ የፍቅር አምላክ አሊያም ሌላ ምክንያት ጣልቃ ገብቶ ግንኙነታቸውን ለመመለስ የሚችል አጋጣሚ ተፈጠረ። የሆነው እንዲህ ነበር። አምለሰት ሙጬ እጅግ የምትወዳትን ለረጅም ዓመት ያስታመመቻትን እህቷን ብሩክታዊት ሙጬን በሞት ተነጠቀች። የዚህን ጊዜ ቴዲ ለማጽናናት ወደ ቤቷ ሄደ። አንዴ ብቻ አይደለም ተመላለሰ። ለማጽናናትም በዚያውን ፍቅራቸውን ለማጽናት ያደረገው ነበር። እንዲህ እያለ ፍቅራቸው ያደር ይጎመራ ጀመር። እነሆ በሂደት ያበበው የፍቅር አበባ ወደ ትዳር ሄዶ ለፍሬ ደረጃ መብቃት አለበት ብለው ወሰኑ። በዕለተ ሐሙስ መስከረም 17 ቀን 2005 ዓ.ም ቴዎድሮስ ካሳሁን ገርማ
ገርማሞ የሚወደውን አባቱንና ታላቁን የመድረክ አስተዋዋቂ ካሳሁን ገርማሞን በሞት ባጣበት ቀን በሂልተን ሆቴል ከአምለሰት ሙጬ ጋር ተሞሸሩ። የቴዲ አፍሮ በሟች ማዘን የለም ባለው መጽናናት ነው ብለን እንዳስተማርከኝ ባንተው ምክር ሄጄ ባንተው አስጨከንከኝ የሚሉ ስንኞች ያሉበት ሙዚቃ በተግባር ተፈጸመ። አምለሰት ሙጬ ስለዚያ ደማቅ ሰርግ ስታወጋ ለሰርግ ብዙም አልጓጓም። የሱን ጓደኞችና አድናቂዎች ለማክበር ብዬ ነው ትልቅ ድግስ የተደገሰው ትላለች። ሰርጋቸው ኮንሰርት እስኪመስል እንዲያውም አንዳንድ ድምጻውያን መድረኩ ላይ ለመጫወት ጊዜ እስኪያጥራቸው ድረስ በድምጻውያን ብዛት የተጥለቀለቀ ነበር። አምለሰትም ሉላ ገዙና የትናየት ታምራት በሚባሉ እሸት የመሰሉ ሚዜዎቿ ታጅባ ልዕልት ሆና ዋለች። በ1990ዎቹና 2000ዎቹ መጀመሪያ የብዙ ኢትዮጵያውያን ሴቶች አይን ማረፊያ የነበረው ቴዲ አፍሮ የተባለ ዘፋኝን የግሏ በማድረግ በዝናዋ ላይ ዝና ጨምራ መቀጠል የተሳካላት አምለሰት ሙጬ ከትዳሯ በፊት በሞዴሊንግ ወይንም በውበት ናሙናነት የምትታወቅ ልጅ ነበረች። የተለያዩ የሙዚቃ ቪዲዮዎች ላይም አይተናታል። የጆኒ ራጋ ቁልፉን ስጪኝ አምለሰት ሙጬ ከታየችባቸው የሙዚቃ ስራዎች መካከል ተጠቃሽ ነው። በፊልሙም ዓለም ከተዋናይነት እስከ ድርሰቱና ፕሮዲውሰርነቱ ዘልቃበታለች። ይፈለጋል የሚለው ፊልም በትወና የመጀመሪያ ስራዋ ነበር። ፊልሙንም እንድትሰራ ያጫትም ሰይፉ ፋንታውን እንደነበረ ይነገራል። ስለ ፍቅር የተሰኘው ፊልሟ ደግሞ በድርሰት በዳይሬክቲንግ እና በፕሮዲውሰርነት የተሳተፈችበት የመጀመሪያ ፊልም ነው። እሷ በፊልሙ ስለ ፍቅር ስትለን ቴዲን በሙዚቃው ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል፣ አንድ ላይ ብንሆንም ተለያይተናል ብሎ ተቀኝቷል። ባልና ሚስት ከአንድ ወንዝ ይቀዳሉ እንበል ይሆን? ሌላው ስለ አምለሰት ሙጬ ብዙም ያልተወራው በጋዜጠኝነትና ተግባቦት ትምህርት መመረቋ ነው። በጋዜጠኝነት ትምህርት የመጀመሪያ ዲግሪዋን ገርጂ ከሚገኘው ዩኒቲ ዩኒቨርሲቲ አግኝታለች። በኒውዮርክ ከተማ ደግሞ የፊልም ሙያ ጥበብ ተምራለች። ጋዜጠኝነት የሚመስል ነገር ስትሰራ ግን በብዙ ትተቻለች። በቅርብ ጊዜ በጀመረችው የግል ፖድካስቷ ላይ እንግዶቿን የምትጠይቅበት መንገድ በጋዜጠኝነት ትምህርት ቤት ደጅ ያለፈች ሴት አያስመስላትም። አንዳንዶች ለሙያው የሚያስፈልጉ ተሰጥኦች የተነፈጋት ቆንጆ ደግሞም የዝነኛ ሰው ሚስት ናት፣ አርፋ ልጆቿን ብታሳድግ ይሻላታል እያሉ ይመክራሉ። ፊልሙ ላይም ቢሆን የተወራላትን ያህል የሰውን ልብ መግዛት አልሆነላትም። ምናለሽ የተሰኘው ፊልሟ ላይ ራሷ ጥሩ ለመተወን ብትሞክርም ፊልሙ ያነሳው ጭብጥ ብሎም ያመጣው ተጽዕኖ በአምለሰት ሙጬ ዝና ደረጃ መሆን አልቻለም። ከዚህ ሁሉ ይልቅ ለአምለሰት ሙጬ የበጎ አድራጎት ስራዎቿ ጥሩ መገለጫዎቿ ናቸው። የአብይ አህመድ አሊ አረንጓዴ አሻራ የተባለ መፈክር ከመፈከሩ በፊት አምለሰት ሙጬ አረንጓዴ ፕሮጀክት በሚል ዶክመንተሪ በመስራት ከፍተኛ እንቅስቃሴ አካሂዳለች። ባሏም ዛፉ ዛፉ አረንጓዴ አንተ ባትኖርኛ ሳለን እንዴ በማለት ዘፍኖ ለዶክመንተሪዋ ማጀቢያነት ውሏል። የምርቃቱ ቀን የመጀመሪያ ልጃቸው ሚካኤል ቴድሮስ ገና የ8 ወር ልጅ ነበር። ቴዲ አፍሮ ግን ልማት ከቤት ነው የሚጀምረው በማለት ህፃኑ ልጃቸው ችግኝ ሲተክል ፎቶ አስነስቶ በፍሬም አድርጎ እንደ ማበረታቻም እንደ ስጦታም ለአምለሰት ሙጬ አበርክቶላታል። ቴዲ አፍሮ ለቤቱ ንግስት አምለሰት ሙጬ ጸባይ ሰናይ ብሎ የዘፈንላት ሙዚቃ አለው። በእርግጥ ግጥሙ የራሱ አይደለም። ቴዲ አፍሮ የወርቅ ብዕር የሸለመው የወርቃማው የብዕር ሰው የይልማ ገብረአብ ነው። ቴዲ አፍሮና ይልማ ገብረአብ ሲያወሩ ቴዲ አፍሮ ዜማውን የሰራውት እስር ቤት እያለው ነው። በጊዜው በሌላ ግጥም ብሰራውም ግጥሙን አልወደድኩትም ነበር። በዚያ ላይ ከይልማ ገብረአብ ጋር አንድ ስራ ቢኖረኝ ብዬ እመኝ ስለነበርም ጭምር ግጥሙን ስራልኝ ብዬ ለይልምሽ ሰጠውት ሲል ጸባይ ሰናይ የተባለውን ሙዚቃ ታሪክ ተርኮታል። ታዲያ እንዴት ይልማ ገብረአብ የጻፈው ግጥም ለአምለሰት ሆነ ስንል ደግሞ ይልማ መልስ አለው። መልሱም አንድ ቀን ከቴዲ ጋር ቁጭ ብለን እያለ ጓደኛዬ እየመጣች ነውና አስተዋውቅሃለሁ ታይልኛለህ አለኝ። እሷም መጣች። በጣም ቆንጆና ትሁት ነበረች። ትንሽ አብራን ከቆየች በኋላ ተለየችን። በዚያም ጊዜ ቴዲ ስለሷ ብዙ ነገር አወራልኝ። ይልምሽ ላገባት ፈልጋለሁ፣ እጅግ ቆንጆና ጨዋ ሴት ናት አለኝ። በሌላም ቀን ስንገናኝ አስተዋልኳት፣ እውነትም ጨዋ ነበረች። ከዚያም የሰጠኝን ዜማ ላፈቀራት ሴት ይሆንለት ዘንድ እሱ ካወራኝና ካየዋት ጋር ደምሬ ጸባይ ሰናይን ጻፍኩት የሚል አገላለጽ ያለበት ነው። ቴዲ አፍሮ ለአምለሰት ሙጬ ጸባይ ሰናይ በሚለው አድናቆት ላይ ሌላ አልጨምርላት ብሎ ኢትዮጵያ በሚለው አልበም ውስጥ ማራኬ ሲል ጠርቷታል። ሙዚቃውን ለመጻፍ ያነሳሳው በአንድ ወቅት ባለቤቷ አምለሰት ሙጬ እህቷን ለሞት ያበቃትን ህመም መታመሟ ነው። ከዚያም ህመሟ ስለተባባሰ ወደ ውጭ ሀገር ሄዳ መታከም ይኖርባት ዘንድ ግድ ሆነ። ታዲያ ቴዲ አፍሮ ባለቤቱን ለማሳከም አብሯት ሊበር ተዘጋጀ። ነገር ግን በወቅቱ ከነበረው የኢህአዴግ መንግስት ጋር ጠብ ነበረበት። ከያስተስሪያል በኋላ ጠምደውታል።
እነሆ ከታመመችው የልጆቹ እናት አምለሰት ሙጬ ጋር ሊያሳክማት ከሀገር ሊወጣ ሲል ከኢትዮጵያ እንዳትወጣ ታግደሃል በሚል ባለቤቱን እንዳይከተል ተከለከለ። የዚያን ጊዜ ነበር ሚስቱን ማራኬ ሲል ሰይሞ መይጠገብኩሽና እኔ ሌት ይድላኝ አልጋዬ ፍቅር ዝቶብኛል እኔ ያልተኛም ጨርሶ ማታ ማታ ማልቀስ ነው ስራዬ ማራኬ ማራኬ አንቺ ልቤ ጉዳይ እያለ ያዜመው። አምለሰትና ቴዲ አፍሮ በትዳር አብረው ዘልቀው ልጆች ቢያፈሩም አሁንም ፍቅርሽ ለኔ አዲስ ነው አልጠገብኩሽም ሲል ነበር በ2009 ዓመተ ምህረት ዓለምን ባነጋገረው ኢትዮጵያ በተባለ አልበም ውስጥ የመሰከረላት። እንዲያውም በአዳም ማልቀስ ባይለመድም ሲያለቅስ እንደሚያድር በዚያው ሙዚቃ ላይ ገልጿል። አምለሰት ሙጬ አለሜና ቴዎድሮስ ካሳሁን ገርማሞ ከተጋቡ 13 ዓመታትን አስቆጥረዋል። የዚህ ዝግጅት መነሻም 13ኛ ዓመታቸውን ያከበሩበት ደማቅ አንቨርሰሪ ነው። በእርግጥም የጥንዶቹ ትዳር ድግስ ይገባዋል። ምክንያቱም 4 ልጆችን አፍርቷል። ለኢትዮጵያ ሕዝብ የጥበብ ጥማት የእርካታ ምንጭ ሆኗልና። እኛ ለዛሬ አበቃን። ቸር ያቆየን።